የኦሮሞ ጥናትና ምርምር ኢንስቲትዩት በእሴታችን ትውልድን እንገንባ በሚል መሪ ሀሳብ 18ኛውን ዙር የጥናትና ምርምር ጉባኤውን አካሂዷል። ትውልዱ ባህልና እሴቱን በሚገባ እንዲያውቅ በማስቻል የጋራ ትርክትን ለመገንባት የሚደረገውን ጥረት ለማገዝ መደላድልን መፍጠር የመድረኩ ዓላማ መሆኑን የኢንስቲትዩቱ ምክትል ዳይሬክተር አቶ ዝናቡ አስራት ገልጸዋል። እንደ ሀገር ከሚለያዩን ይልቅ አንድ የሚያደርጉን እሴቶችና ባህሎች በርካታ ናቸው ያሉት ምክትል ዳይሬክተሩ ትውልዱ እነዚህን በጎ እሴቶችን የሚያውቅበትን አግባብ በጥናትና ምርምር በመደገፍ አሰባሳቢ ትርክትን ለመገንባት የሚደረገውን ጥረት አጠናክሮ መቀጠል እንደሚገባ አስገንዝበዋል። ኢትዮጵያ እንደ ሀገር ያላት የነበራት ትርክትም ትክክለኛ አንድ የሚያደርገን ትርክት አልነበረም። አብዛኛው ነገር የውሸት ትርክት ተፈብርኮ ህዝባችን አንድ እንዳይሆን ተደርጎ ሲሰራ የነበረው ዋናው ዓላማችን አሁን የጋራ ትርክት መገንባት፣ የጋራ አገር አንድነትን ሲነርጂ መፍጠር አለብን። በዚህ ላይ ደግሞ ለመመለስ ምንድነው መስራት ያለብን? በእሴታችን ትውልድን እንገንባ። አድዋ ጦርነት ዘመን እኮ የሀገር ውስጥ በጣም ብዙ ችግር ነበረ። ሀገር ላይ ችግር ሲመጣ ምንድነው በአንድነት ነው የቆሙት። ከሀገር በላይ የለም ተብሎ የውስጥ ችግር ወደ ጎን ትቶ አሁን የመጣው በሀገር ላይ ነው ብሎ ሁሉም ተሰልፎ ወደ አድዋ የዘመተውና ያንን ድል ያደረገ። ዛሬ ላይ የሚያስፈልገን እንደዛ አይነቱ እሴት ነው የሚያስፈልገን። መተሳሰብ፣ መደጋገፍ፣ አብሮነት ነው የሚያሻግረን። የጽና ሀገረ መንግስትን ለመገንባት ባህሉን እሴቱን እንደዚሁም ታሪኩን በአግባቡ የተረዳና ሀገሩን የሚወድ ትውልድን መፍጠር ያሻል ያሉት አቶ ዝናቡ በዘርፉ የተፈጠሩ መዛነፎችን ለማከም በጥናትና ምርምር ላይ የተመሰረተ የወል እሴት ግንባታ እየተሰራ መሆኑንም አብራርተዋል። የኦሮሞ ጥናትና ምርምር ኢንስቲትዩት ከተቋቋመ 4 ዓመት አልሞላውም። በዚያ ዓመት ውስጥ በጣም ትልልቅ በጥናት የተደገፈ ጥናታዊ ጽሁፎችን በመጽሐፍ ደረጃ 31 መጽሐፍቶችን አሳትሞ በኦሮምኛ በአማርኛና በእንግሊዝኛ ማህበረሰቡ ጋር አድርሰዋል። ለሀገር ግብዓት የሚሆኑ በኢኮኖሚ ላይ፣ በማህበራዊ ጉዳይ ላይ፣ በፖለቲክስ ውስጥ ሀገርን አንድ የሚያደርግ ነገር ላይ ትኩረት አድርገን በሶስቱም ቋንቋ እየሰራንን እንግዲህ በጣም ይቀረናል። ብዙ መስራት ይጠበቅብናል። ሀገር ወደፊት እየሮጠች ነው። ሀገር የሚገነባ በእውቀት ነው፣ በማንበብ ነው፣ ቁጭ ብሎ በመረዳት ነው። እሴትን በደንብ ተረድቶ ሌላውንም ቴክኖሎጂ ጨምሮበት ማደግን ይጠይቃል። መሰል መድረኮች ሉላዊነት በፈጠረው ችግርና በተለያዩ ምክንያቶች ደብዝዘው የቆዩ እሴቶች እንደዚሁም ሀገር በቀል እውቀቶች ብሎም የማህበረሰብ የአኗኗር ፍልስፍናዎች እንዲገለጡ ያስችላል ያሉት የመድረኩ ተሳታፊዎች እነዚህ ማህበራዊ እሴቶች ወደ መሬት ወርደው ባህልና እሴቱን የሚያውቅ ትውልድን ማፍራት ይቻል ዘንድ ከቤተሰብ እስከ ምሁራን ያለው ሁሉም የማህበረሰብ ክፍል ኃላፊነቱን ሊወጣ ይገባል ብለዋል። ባህል የሆነ ቦታ ይደርስና መታደስ ይፈልጋል። መታደስ አለብኝ የምልበት አጋጣሚዎች ይከሰታሉ እና አሁን በተለይ ኢትዮጵያ እንደዛ አይነት ውስጥ የገባ ይመስላል። አሁን ያለው ባህል ምናልባት ይሄን ትውልድ ወደፊት ይዞት የሚሄድ ብዙም አይመስልም። ሶ ዘሪ ኒድ ቱ ፕሪፔር ማለት ነው። ለእድሳቱ መዘጋጀት እንዳለብን፣ ማስተማር እንዳለብን፣ ጥናታዊ ጽሁፎችን ማቅረብ እንዳለብን፣ ማጥናት እንዳለብን የሚያሳዩ መድረክ ናቸው ብዬ አስባለሁ። የአንድ ሀገር እሴት ቀላል አይደለም፣ ሀብት ነው። በተለይ አሁን ያለው ትውልድ የራሱን ትቶ ወደ ሌላ ሰው ተንጠልጥሎ ነው የሚሄደው። ያለህን ሀብት፣ ያለህን እሴት፣ ያለህን ባህል ጥለህ ከሰው ባህልና ከሰው እሴት ጋር የምትሮጥ ከሆነ ውጤታማ አትሆንም። እኛም የሰማነውን ነገር ወደ ታች ብናወርድ እንደዚሁ በተዋረድ ህብረተሰባችን ጋር ቢደርስና ህዝብ ግንዛቤ ቢያገኝ ጥሩ ውጤት ነው የምናመጣው። በአንድነት አንደኛ ተቋሙ ኃላፊነቱን ወስዷል። በርትቶ መስራት አለበት። ብዙ ምሁራኖቹ መሰብሰብ አለበት። ተጨማሪ ደግሞ መንግስታውን ትኩረት እንደሰጠ ደግሞ አሁንም በደንብ ትኩረት ሰጥቶ ይሄንን ተቋም የተሻለ ስራ እንዲሰራ ከጎኑ ማቆም አለበት። ይበልጥ ደግሞ ከህዝቡ ትልቅ ድጋፍ ይፈልጋል። በመድረኩ የኦሮሞን ህዝብ ባህል፣ እሴት፣ ቋንቋና ኪነ ጥበብን የሚመለከቱ የተለያዩ ጽሁፎች ቀርበው ውይይት ተካሂዶባቸዋል።